ሳልፈልግ መናገር የሌለብኝ ሁሉ ተናገርኩሽ። አሁን ማውራት አልፈልግም። እሺ መልካም ምሽት። አኩርፈሽ ዞርሽ እንኳን ሳታይ የምትሰናበች? አይ በቃ ልሂድ። አውቃለሁ ልጅ፣ ማወቅ የነበረብሽን ነገር ሁሉ በዚህ መንገድ አይደለም ማወቅ ያለብሽ። እባክህን ጋሼ እንደሄድ ፍቀድልኝና ልሂድ። ልጅ አሁን እርግጠኛ ነሽ ትሄጃለሽ? ጋሼ ረግጬ ላለመሄድ እኮ ነው ከፍቶኝ እንኳን ቆሜ የማወራ። ልጅ እኔ ተውሻለሁ፣ ግን ነገርና ገወኛው አይደል የሚባለው ነገር እናወራለን። እሺ መረጋጋት ተሳነህ። ዝም በይ ዝም። አሁንም ተረጋጋ። አለመረጋጋት ንዴትን ይጨምራል። ይኸውልሽ በአንቺ ምክንያት ነው መወዳትን ሄዱን ያጣኋት። ስለዚህ ዝም በይ። በአንቺ ምክንያት። በእኔ ምክንያት? አዎ በአንቺ ምክንያት ነው ፍቅሬን ያጣኋት። ታዲያ ፍቅር ማጣት ባንተ ነው እንዴት የተጀመረው? እኔም እኮ ፍቅሬን አጥቻለሁ። ሰሚኛለሽ? አንቺ ስለ ፍቅር ለማውራት አንደበት የለሽም። ለማንኛውም ፍቅርን በማጣት አንድ እኩል ሆነናል። እንኳን ደስ አለ። ከዚህ በኋላ ስለ ፍቅሬ አንድ ነገር ለመናገር ብትሞክሪ እንዲህ ሲጥ አድርጌ። በእናትህ ሞክረው እስኪ ወንድነት ይታይ። እስከ መቼ እየፎከርክ ትቀራለህ? በላ ሞክረው። ይሄ ክስተት ወደ ቀደመው ዓለማችን ይመልሰናል ብዬ አምናለሁ። አሁን አባዬ ያውቃል። ሁሉን ነገር ማወቅን ነግሮናል። እስከዛሬ እያታለልን እንደነበር አውቀናል። አሁን ምን ማድረግ እንዳለብን መወያየት ያለብን። ከአንቺ ጋር ምንም የማወራው ነገር የለም። ለመነኝ። አሁን ከኔ ጋር እንተባበር። ነገ የምንፈልገውን ህይወት እንኖራለን። ከአንቺ ጋር እየተባበርኩ ከምኖር ከአንቺ የሰይጣን ስራ ርቄ በሞት እመርጣለሁ። አቤት አቤት! አሁን ባንተ ቤት ዋጋ መክፈል ነው። ቢገባህ ከዚህ ቤት ያለ ምንም ንብረት እንዳንወጣ ብዬ ነው። በጋራ የጀመርነውን ስራ ጨርሰን ጥቅማችንን መካፈል ነው ያለብን። አሁን ከፊቴ ዞር በይልኝ። ካልሆነ ግን ምን ንገረኛ። ምን ዳኒ ምን ነው? እንዴት የሰው ልጅ ረጅም ጊዜ ማስመሰል አይሰለቸውም? ምን እያልክ ነው ዳኒ? ምንም ልብሽ የማይገኝ ክፉ ሰው ነሽ ዳኒ። ምንድን ነው የምታወራው? እንደዛ ቀርበሽ ስታናግሪኝ ከልብሽ ይመስለኝ ነበር። ዳር መሄዱን አቁመህ ለምንድን ነው መናገር የፈለግከው ማትነግረኝ? ምን ልንገርሽ? ወይስ ልናገር የፈለግኩትን መገመት አቃተሽ? ወይስ ደግሞ ሌላ ብዙ ክፉ ነገር ሰርተሻል? ዳኒ እንዳልጠላ መሳደብህን አቁም። ጥይኛ መቼ ወደሽ የምታውቂውን ነው ዛሬ ደርሰሽ እንዳልጠላ የምትይኝ? ከተናገርክ ተናገር፣ አይካልክ ግን የራስ ጉዳይ። ሰሚኛለሽ? አባዬ ሁሉንም ነገር እንደሚያውቅ እያወቅሽ እስከዛሬ ስታስመስይ ነበር አብረሽን የኖርሽው። እኔ ግን እንደ እህቴ ያይሽ ስለነበረ ነው ሁሉንም ነገር ሳማክርሽ የነበረው። አንቺ ግን ላዩን አስመሳይ ነሽ። ለማንኛውም ከመወዳት ፍቅረኛዬ ጋር ስላጣላችሁኝ እንኳን ደስ አለሽ። ደስ ይበልሽ። ቲና አላልፍ ስትል ዛሬ ውርደቷን ተከናነበች። አባባ ያኔ በወልቸር ላይ ሳለ ከጎን ሁኜ ባላግዝ ኖሮ ይህኔ መቃብር በገባህ ነበር በማለት በአባባ ላይ ሌላ ከባድ ውሳኔ መወሰን አለመቻሏ ያበሳጫት ይመስላል። በእርግጥ ከባድ ውሳኔዎችን ሞክራ ነበረ። በዳኒና በትሁት አማካኝነት ህይወታቸው እዚህ ደረጃ ደረሰ እንጂ። ለማንኛውም ዛሬ ቲና ስትቅበጠበጥ ጉዳን ለመስማት ችላለች። አላልፍ ስትል ስትንቀዘቀዥ ያደረግሽኝን አንድ በአንድ ልዘርዝርልሽ? እላይ ላይ ወጥ የደፋሽብኝን ነው ወይስ በአናቴ ላይ ውሃ የደፋሽብኝን ነው ወይስ ከዳኒ ጋር ስትማግጪ የነበረውን? የትኛውን ላስታውስሽ? የትኛውን ልንገርሽ? የትኛውን ደግነትሽን ላስታውስሽ ትፈልጊያለሽ? አላት። አይ አባዬ አይናገሩ እንጂ ከተናገሩ ጥግ ድረስ ነው። ቲና ከስህተቷ እንድትማር ያላደረጉት ነገር የለም። ቲና ግን እያደር እየበሰባት ይሄዳል እንጂ ከስህተቷ አንድም ነገር ለመመለስ ፈቃደኛ አይደለችም። የባስ ብሎ የምትሰራቸው ተንኮሎች ባለመሰካቱ በመጨለል ደረጃ ደርሳለች። ዛሬ ላይ እራሷ ስታቀነባበረው በነበረው ክፋት ጎድናለች። ማለትም የዳኒና የኤደን ግንኙነት በጣም ከባድ ነገር በአእምሯ ጠባሳ አስቀምጧል። ምክንያቱም ያልጠበቀችው ነገር ነውና። በእርግጥ በአንድ ወቅት ዳኒ በረንዳ ላይ ሆኖ ከፍቅረኛው ጋር ሲያወራ ከኔ ውጪ ማን አለ? እኔ ላንተ ብዬ እኮ ነው የማልወጣው ጉድጓድ ውስጥ ገብቼ መከራዬን እያየሁ ያለሁት። አንድም ነገር ማሳካት ያልቻልኩት ላንተ ባለማውራቴ ነው በማለት የምታደርጋቸውን ተንኮሎች እስከ መደበቅ ደረጃ ደርሳ ነበረ። ታዲያ ይህንን አጋጣሚ ዳኒም ካንቺ ውጪ ምን ፍቅር አለኝ ልታስተውይ ግድ ይልሻል በማለት በወቅቱ በጥፊ እንደተመታቱም የምናስታውሰው ነገር ነው። በመካከል ያንን ነገር ረስታው በአባባና በካሌብ ላይ ያጠመደችው ወጥመድ አለመሳካቱ ደፋ ቀና እያለችበት ነበረ። ይህ ሁሉ ሳይሳካለት ዛሬ አይኗ ጉር ተመለከተ። ዳኒ ፍቅረኛውን ይዞ መንጎማለል ጀምሯል።
ወንድሜ ነው ብለሻል። ወንድምሽ ባለትዳር ሲሆን ደስ ሊልሽ ይገባል እንጂ ምን አንጨረጨረሽ ይላታል። ቅናት ከቅናት የመነጨ ነው ወይስ ደግሞ እንደዚህ የሚያደርግሽ በማለት ካሌብ በተናገረ ሰዓት እርሷም ቅናትማ እንዴት ሊሰማኝ ይችላል? እኔ እኮ ባለትዳር ሴት ነኝ ብለዋለች። ባለትዳር ሴት ነሽ እንዴ? እስካሁን አላውቅም ነበር። እኔ እኮ አስተዋውቂን እንጂ በማለት ካሌብ ጉድ ሰርቷታል። አባባም እንደዚሁ ይህን ያህል ግን ምን በድያችሁ ነው በእኔ ላይ ክፋት የምትሰሩት እያለች መንጨርጨር፣ ለዛውም በዚህ እድሜ በማለት እድሜያቸውን እየቆጠረችም በእርሷ ላይ ሆን ብሎ ክፋት እንደተደረገባት አድርጋ እያሰበች እራሷን ጻድቅ ለማጫወት ሞክራለች። አባባም ክፋትን የተማርኩት ካንቺ ከወጣቷ ነው። እኔማ በዚህ እድሜ ምን ያደርግልኛል ክፋት፣ ብችል ከነበራችሁበት ጨለማ እንዲወጡ እጋብዛለሁ። ነገር ግን አልሰማ ሲሉ ደግሞ እንዲማሩ ጥግ ድረስ ይሄዳለሁ በማለት አባባ ድራማቸውን መቀጠላቸው ለቲና እጅግ በጣም ከባድ መርዶ ይዞላት እየመጣ ነው። ዛሬ ላይ ቤተሰቡ ፍቅር በፍቅር ሆኖ እርስ በርስ መጫወት ሲጀምሩ እርሷ ግን ገለልተኛ የኩሽና ሰራተኛ ሆና አረፈችው። ለማንኛውም እንግዲህ እመቤትነትን አልቀበልም ያለችው አብዝታ ከመፈለጓም የተነሳ ከክብረ ወርዳም በሰራተኝነት ቦታውን ተክታ ዛሬ ላይ ትሁት ከሶፋ እሷ ደግሞ ወደ ኩሽና መሆናቸውን ተያይዘውታል። የጨነቀው እርጉዝ ያገባል ነውና ነገሩ። ወይዘሮ ቲና እንግዲህ በጉልበት ወይም በተንኮል ልታሳካ ያልቻለቻቸውን ነገር ኤደንን ተንበርክካ እስከ መጠየቅ ደረጃ ደርሳለች። ማለትም ዳንኤልን እንድትተውላት። ድፍረቷ ግን ይገርማል። የካሌብ ህጋዊ ሚስት ሆና ሳለ እኔ እኮ የዳኒ ነገር አይሆንልኝም፣ በጣም ነው የምወደው፣ ብትትይልኝ ደስ ይለኛል፣ እባክሽ ተረጅኝ በማለት ዳንኤልን ከፍቅር ውጪ እንድታደርግላት ትፈልጋለች። ማለትም አብራው ከዳንኤል ጋር የምታሳልፈው የፍቅር ግንኙነት በቲና በኩል ከባድ ቅናትን አስከትሏልና ኤደንም የሰው ልጅ እኮ ነው ተይልኝ እያልሻለሽው የሆነ እቃ አይደለም ወይ ቆንጥሬ አልሰጥሽም ወይም ደግሞ ሸርፌ፣ ለማንኛውም ግን ዳኒ ተይዟል፣ ደግሞ ምርጫው እኔ ነኝ በማለት ቆፍጠን ብላ እንዴትስ ልትሰጣት ትችላለች? ለማንኛውም ግን ራስ ወዳዷ ቲና ነገሮች ሁሉ ድብልቅልቅ ብለውባታል። ዳንኤል ብቻውን ጠርታ ለካ አንተ በእኔ ላይ የቀለድክብኝ ነው፣ አንተ ባለጌ ነህ በማለት መሳደብ ቀጥላለች። ሆኖም አንቺ ነሽ ባለጌ፣ የመጣሽባቸው የክፋት መንገዶችሽ መልካም ነገር ብታደርጊበት ኖሮ ዓለምን መቀየር በቻልሽ ነበር በማለት አሹፎባታል። አባባም እንደዚሁ በዓለም ላይ ክፉ ሰዎች አሉ ቢባሉ አንደኛዋ አንቺ ነሽ፣ ሰው ሁሉ ለገንዘብ ስትይ ገለሽ ትጨርሻለሽ በማለት ምን ያህል አደገኛ ሴት እንደሆነችና ራስ ወዳዷ ቲና መቼም ቢሆን ስህተቷ የምትማር አሁንም አርፌ አልቀመጥም ያለችው ቲና ብቻ ግብግቡ ቀጥሏል። የነ ካሌብ ቤተሰብ ሌላኛው አስገራሚ ነገር በትሁትና በካሌብ መካከል ያለው ነገር ነው። ትሁት ካሌብን ሳታፈቅረው አልቀረችም። ፍቅር ቢይዘኝ ጥሩ ነው ወይስ መጥፎ ነው የሚሉ ሁለት አማራጮችን አባዬን ጠይቀዋለች። አባዬም ስለ ፍቅር ጥሩነት በደንብ ተንተን ዘርዘር አድርጎም አስረድቷታል። እንግዳውስ አባዬ እኔም ከሰራተኝነት ወጥቼ ከዚህ በኋላ እመቤትነት ያምረኛል እና ምናልባት ፍቅርን በጸጋ ልትቀበለው ትችላለህ የሚል ጥያቄ ለአባባ አቅርባላቸው ነበረ። አባባን በደስታ ድል ያለ ሰርግ ሰርገው እንደሚድራት ቃል ገብተውላታል። ይህኔ ትሁት በጣም ነው ደስተኛ የሆነችው። በእርግጥም ትሁት ከሰርግም በላይ የሚገባት ልጅ ናት። አባዬን የታደገቻቸውና እዚህ ደረጃ የደረሰቻቸው መልካም ልብን የታደለች አስተዋይ ስብዕና ያላት ጥሩ ልጅ ነችና ታዲያ ለልጃቸው ሚስት ብትሆንም ይመኛት ስለነበር ምናልባትም ትሁት ሀፍረት ይዟት ይሆናል። ካሌብ እንደሆነ በግልጽ ባትናገር ነው እንጂ ካሌብን እወደዋለሁ የሚል ነገር ብትናገር እጅግ በጣም ደስተኛ የሚሆኑ ይመስላሉ። ታዲያ የትሁት ፍቅር አነጋጋሪ ሆኖ ቀጥሏል። ዳንኤልም ነገሩን እያባባሰው መጥቷል። እነዚህ ሴቶች ሁሉ በፍቅር አልቀዋል። ትሁት ሳታፈቅር አልቀረችም። ያፈቀረ ሰው ከዓይኑ ላይ አንብቦ መረዳት ይችላል። ለማንኛውም የግለሰቡ ማንነት ያልተገለጠልን ቢሆንም ትሁት ግን ሳታፈቅር አልቀረችም እያለም እንግዲህ ለአባትና ለልጅ ተናግሯል።
እኔ ካሌብ የትሁት ባለቤት ማን ይሆን የሚለው ነገር በአእምሮ ጥያቄ ፈጥሮበታል። ለትሁትም ላፈቀረችው ሰው ስጦታ እንድታበረክት የሀብል ስጦታ ተሰጥቷታል። ይህንን የሀብል ስጦታ እንድታበረክትለት የተላከችው ትሁት ለራሱ ለካሌብ ታስርለትና ጉዳዩ ይጠናቀቃል ማለት ነው። ቲናም እንግዲህ አባዬን ጉልበታቸው ላይ ተንበርክካ ይቅርታ ለመጠየቅ ሞክራለች። አባዬ ግን እንግዲህ ያንቺ ነገር በቅቶኛል፣ መቼም ቢሆን ከስህተትሽ አትማሪም፣ አሁንም ቢሆን ይቅርታሽን አንዳች ክፋት ያዘለ ነው የሚሆነው በማለት ከወደቀችበት ተነስታ ቤታቸውን ለቃ እንድትወጣም አድርገዋል። ታዲያ አሁን ላይ ያበሳጫት ያለው የኤደን ወደዛ ቤት መምጣትና ያላቸው መስተጋብርም እናንተ እያሽቃበጣችሁ እኔን እያገላላችሁ በጣም ብቸኛ ሆኛለሁ እያለች ወደ የባሳት ትገኛለች። በተጨማሪ የአባዬ ጓደኛ የሚሆኑ ግለሰብ ሆቴላቸውን ለማስመረቅ ሲሉ ይህንን የመጥሪያ ወረቀት አምጥተው ሰጥተዋቸዋል ለቤተሰቦቹ። ዝግጅቱ ቀን ሲደርስም አብረው ሁላቸውም ከዛ ሆቴል በሚሄዱበት ሰዓት ቲና ብቻዋን ትቀራለች ማለት ነው። የቤተሰቡ አባላት ሆኜ ሳለ ለምንድነው እኔ ገለልተኛ የሆንኩት በማለት ትናገራለች። አባባም በፍጹም አንቺ የቤተሰቡ አባል አይደለሽም፣ ጓደኛዬም ቢሆን የሰጠኝ ለልጆቼ እንጂ ላንቺ አይደለም በማለት ገለልተኛ አድርጓታል። በዚህም ሆድ የባሳት ነው። ታዲያ አሁን እሷ በዛች ትሁት እንግዲህ ይቅርታዬን አለመቀበል ምን ይሉታል በማለት በጣም ተናዳ ቤቱን ለቃ እስከ መውጣት ደረጃ ደርሳለች። እስከ መጨረሻም ከኤደን ጋር ሳጠገባም ገጥማለች። አንዳንዴም ቦክስ ሊቃመሱ የሚያምራቸው ይመስላል። በእርግጥ ኤደን የዋዛ አይደለችም፣ በጣም ኃይለኛ እንደሆነች ታስታውቃለች። ማለትም የሰው ልጅ ክብር ላይ ደርሳ አትነካም፣ ከደረሱባት ደግሞ ቀና ብላ እራሷን የምታስከብር አይነት ልጅ ናት። ታዲያ ቲናን በጥፊ ልታጠናግራት ነበረ ዛሬ። በስተመጨረሻም ያጣ ምንድነው ተሳድቦ ይሄዳል የሚባለው ተረት ቲና ላይ ደርሷል። በተደጋጋሚ ስድቦችን እየተሳደበች ነበረ። በስተመጨረሻም ለምን አታርፊም? ጥጋብሽ ከልክ እያለፈ ነው፣ እባክሽ ተረጋጊ በማለት ዳንኤልም ሆነ አባባ እየነቀፋት ነበረ። አንተ ነህ እንጂ የጠገብከው፣ እዛ ዊልቸርህ ላይ ሳለህ አንድ ነገር ማድረግ እችል ነበር በማለት ባለመግደሏ እየጸጸታት ይገኛል። በስተመጨረሻም ምን ደህና ነገር አድርገሽልኝ ነው? እስኪ የትኛውን ላስታውስሽ በማለት እያንዳንዱ ያደረገችውን በደል እያስታወሱ እንደነበረም ለወይዘሮ ቲና ትናገራለች። ቲና አሁን ላይ የምትጨበጠው ግራ ገብቷታል። ምክንያቱም እነዛ የሚያስታውሱባቸው አያስታውሱም ያለችባቸው ጊዜያት እጅግ በጣም ከባድ የሆኑ በደሎችን ትበደላቸው ስለነበረ ቲና ጉዳ እንደቀጠለ ነው። በቀጣይ ቪዲዮ ምን አዲስ ትዕይንት እንመለከታለን? ትሁት ድራማ ክፍል 45 ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ በዚሁ ተሰናበትኳችሁ። ባይ ባይ።